አሰላሙ አለይኩም ወረህመቱላሂ ወበረካቱ። ውድ ቤተሰቦች የቻናሌ ተከታታይ ወንድም እህቶቼ እንዴት ናችሁ? ሰላም ናችሁ? ሰላማችሁ ብዝት ትርፍ ይበልልኝ። ክበሩልኝ። ከልብ ነው የማመሰግነው። ያው ይቅርታ መጠይቃለሁ። አንቺ ስትበይ አንቺ ሁሌም ይሄ ክትፎ ይሄ ነገር ተይ እያላችሁ ነበር። ምን ላድርግ? መቼም አፍ በሉኝና እራት ዛሬ አንድ ላይ ብንበላ ምን አለበት ውዶች? ያው ሁሌም እናንተ ወደዛ አድርጋችሁ እንትን ስትሉ እኔ ከእህቶቼ ጋር ቁጭ ብዬ እራትም ይሁን ምሳም ይሁን በቃ ስበላ እንደዚህ ደስ ሲለኝ እናንተ አስታውሳለሁ። ምን ልበላችሁ? አላህ ግን የእናንተ ምኞት የወጣችሁበት አላማ ተሳክቶላችሁ ሀገር መጥታችሁ ከኛ ጋር ዘና ፈታ የምትሉበት ጊዜ አላህ ቅርብ ያደርግላችሁ። እኔ እዛ እያለሁ በጣም የሚያስደስተኝ ነበር። እንደዚህ እህቶቼ እንደዚህ አንድ ላይ ሆኖ ምናምን እንትን ሲሉ እኔ ያስደስተኝ ነበር። እኔ አሁን ከቤተሰቦቼ እንደዚህ ዘና ፈታ ብዬ በየአይነት የፈለኩ ነገር የአይቤ ክትፎ፣ የስጋ ክትፎ፣ የጥብስ ክትፎ፣ የጎመን ክትፎ የፈለጋችሁ ያው የጉራጌ ክትፎ ሌላ ነገር ምን አለ ትላላችሁ? ክትፎ ነው ያው ሁሌ እየፈለጋችሁ ሁሌ እያፈላለጋችሁ እንዲህ ነው ቆጮአችን። ከዳቦም ያው አንዳንድ ሰው ዳቦ እንጂ ትላላችሁ። ይሄም ከዳቦ ምንም እንትን የሚላችሁ ነገር የለም። እኔ አንቺ እየበላሽ ማሻላ በሉ ነገርኳችሁ። እያንዳንድሽ ማሻላ ሳቲ እንደዚህ ጎረስ እያደረግን እናንተ በወሬያችሁ እንደዛ በሌላ ነገር በምን እንትን እንዳትሉ እየበላን አንዳንዴ ያለ አይደለም ሌላ ነገር የምን እንትን ሲላችሁ ደስ ምላችሁ ሊኖር ይችላል። ትላንትናም ብያችሁ ነበር፣ ጠዋትም ብያችሁ ነው። ያው አብረሽና እንትና ሩታ ያው የልጃቸውም ቀን እንኳን ምሳ እንትን እያልኩ በዛኛ ምሳ ትደርሳላችሁ ብዬ ያው በዛ በምሳም የቀረ እራት አድርጌና ለምን እራት ማልጠራቸው ምናምን ብዬ አስቤ ነው። በወንድሜ ቤት ዘና ፈታ ብዬ እናንተም የወንድማችሁ ቤት የእህታችሁ ቤት ገብታችሁ እንደ ራሳችሁ የራሳችንም አላህ ያብቃን ስላችሁ ሴት ልጅ በትዳራችሁ ምናምን ከመጣችሁ በኋላ ብያችኋለሁ። ኤርፖርት ላይ መጣችሁ ደደደደ አትበሉ። ይሄ ምሪንዳ በጣም ወደው የነበር አረብ ሀገር ምን ልግዛልሽ ሲሉኝ ምንም ሴትዋም ትምህርት ቤት ሂዳ ስትመጣም የሆነም የራሷም የሚያስፈልጋት ነገር ታውቃላችሁ። ቺፕስ ምንም አልወድም ነበር። በቃ ቺፕስ እና እነሱ እንደዚህ የሚጠጡ ነገር ታውቃላችሁ። እዛ ያው ቆርቆሮውን ምሪንዳ ቆርቆሮ ብዬሽ ተጎል እያሉኝ ነበር። እኔ በዛ እንትን ያልኩ አሁንም ቢሆን ደስ የሚለኝ ነገር ምሪንዳ እንደዛ በልቼ እንትን እለዋለሁ። እናንተስ ምን ትላላችሁ? እንዴት ላጉርሳችሁ? አንዴ እንዴት ላጉርሳችሁ? እሺ ብትሉኝ አጠገቤ ብትሆኑ እንዴት ደስ ይለኝ ነበር። በፊት እኔ እዛ እያለሁ ደስ ይለኝ ነበር። ሰው እንደዚህ አንድ ላይ ሆኖ በፍቅር ምናምን አይደል። መቼም አላህ ያለው ይሆናል እንጂ እኛ ያልን ነገር ምንም ይሆን ነገር የለም። አላህ ይጠብቃችሁ፣ ሰላማችሁ ያብዛልኝ። የዛሬ እራት ያው ቀንም ብያችኋለሁ። ቀን ያው እነ አብረሽ ሩታ እነሱ ያው ልጃቸው እንደዚህ እንትን ብሎ ተደስቶ በእንደዚህ ነገርማ እውነትም ሁሉም ያስደሰተው እንኳን ደስ አላችሁ ብሎ ሁሉም የተሰበሰበ አለ። አንዳንድ ምናምን ስንት አለ ብላችሁ ነው ብዙ ሰው ለኩል ያህል ሰላማችሁ ያብዛልኝ። ደስ የሚላችሁ ነገር ነው ያለ እንደዚህ የሚያስደስታችሁ ነገር ነው። ኑ ፈታ ዘና እንበል። የተመቻቻችሁ ኑ ሁሌም ኑኑት ያለሽ አንቺ ስለተመቸሽ አንቺ እንደዚህ እንትን እያልሽ ምናምን ትሉኝ ነበረችሁ። ሌላ ጊዜ እህቴ ቤት እንትን እያልኳችሁ ነበር። ዛሬ በወንድሜ ቤት በታላቃችን ትንሹ ሰርቪስ ነው ያለን። ትንሹ ሳሎን እላችኋለሁ። ዋናው ሳሎን ባለፈ ያው ገብተን ሁሉም ነገር ብዙ ነገር ደስ ያላችሁ ነገር አለ። አላህ አስደስታችሁ። በጣም ነው ደስ ያለኝ እዛ ቀን። ዛሬ ግን ወንዶች ብዙ አሉ። እዛ አልገባም። ልግባ በጫፍ እስኪ ከወጡ እገባለሁ። እዛም ሳሎን ገብቼ እንትን እላችኋለሁ። እዚህ አሁን ያው በሰርቪስ እኛ ሴቶችም እየበላንም አለ አይደለም። እስኪ ዛሬ ማን ነው እንዳንቺም በሀገራችን ሆኖ እንደዛ
ተደስታለሁ አንቺ ጋር እመጣለሁ የምትሉ እስኪ እጅ አውጡ፣ አንድ ጻፉ እስኪ። እዚህ ጋር ዝናብ ነው ከሰሉ ምናምን ሞቅ ሲላችሁ እንጂ ያው እንትን አትሉም። በሚያምር የምትጠጡ ነገር ምርጫችሁ፣ ለስላሳ ካላችሁ በፈለጋችሁ ነገር ምርጫችሁ የእናንተ ነው። ግን አሁን ብዙ ሰው ውሃ እንጂ ሌላ የሚጠጣ ትላንትናም ብላለች። ትላንትና እንትና ናት የተንቢ ናት። አንቺ ምን ክትፎ አሳይተሽ ምን ክትፎ ያው ጥሩ ቦታ ወሰሻቸው እናት አባቶችሽ ግን የምግቡ ነገር ከክትፎ ሁለት አድርጌው እኔ ከእህቴ ጋር እስኪ የራሳችሁ ሚደር አሁን ይሄ የቀረበልን ሁሉም ትበላላችሁ ምናምን ትላላችሁ። ያው ድርሻሽን ታነሻለሽ። የአመት ባል ጊዜ ነው ዛሬ። ሳህኖቹ ለምን ኮባ የለም? እንደ የክትፎ እንደዚህ የተዘጋጀ አረንጓዴ ምንድነው አረንጓዴ ምንድነው ብላችሁ ብዙ እንትን የምትሉ ነበራችሁ። ባለፈ ይጥቀንና የአመት ያው እሱ ብታዘጋጂ ታዘጋጃለሽ። የዛ ጊዜ የክትፎ የቀረበ የነበረ በኮባ እንትን የተዘጋጀ እንትኑ አረንጓዴው ምንድነው ምናምን ብሎ ብዙ የጠየቀ ሰው ነበር። ሰላማችሁ ያብዛልኝ። በእንደዚህ ነገር ዘና ፈታ በሉልኝ። ኑ ብሉ። የሁሉም ሰው የሚደርስ ነገር ነው፣ የአንድ ሰው ብቻ ሳይሆን እኛ የቀረበልን ያው አንድ በላለሽ የመጣ ሰው መጥቶም ከሱም እንትን እንዳለን እንጂ ብቻውን እንደዛ እንትን ለማለት አይደለም። አላህ ይጠብቃችሁ በኸይር ነገር በሊካችሁ ወሊካ ተሰብስባችሁ በቃ ወንድሞቻችሁ እህቶቻችሁ ልጆች የቁርአን ምርቃት በኸይር ነገር ነው እንዲህ ነገር የሚደረገው። እናንተ ግን ያው ብዙ ጊዜ ሌላ ነገር እንትላላችሁ። እኛ እንብላ አንድ ላይ ሆነን ለምን እንትን አንልም ምናምን ብለን ነው እንጂ ሌላ ነገር እንትን ተብሎ አይደለም። መደሰት የትም ያለ ቦታ ነው። እኔ አንቺ ስለተመቸሽ ነው እንጂ በጣም በችግር ከአረብ ሀገር ከእንትን ከሳውዲ እስር ቤት ከኢትዮጵያ ኑሮ ውድነት የአረብ ሀገር እስር ቤት ብላለች። ስምሽ እንደዚህ ያዘች በፊት አንድ ልጅቷ እንደዚህ ሀገራችን ብዙ ነገር እንትን ብላ እንትን ትል ነበር። ሀገር ምንም ቢሆን ምንም ሀገር ናት። ሌላ ነገር ማውራት ሌላ ነገር ማዞር ጥሩ አይደለም እህቶቼ። ሰው ሆኖ አይናቅም። ሰው ነው። ሁሉም የተያዘው ነገር ነው። ደግሞ እንደ ሀገር የትም ብትሄዱ የትም ብትበሪ ብርም ይዘሽም ምንም ሆነሽ እንደ ኢትዮጵያ ምንም አድርገሽ ምን ይደረሳል ብለሽ ታስቢያለሽ? ኢትዮጵያ በበረካው አየሩ አሁን ዝናብ ሆኖ እንደዚህ ቅዝቃዜ ምናምን ሳይሆን ምንም ቢሆን አሁን ትላንትና ማን የሆነ ሰው ያው ሀገራችን እንደ አረብ ሀገር ሙቀት ምናምን ከአረብ ምን እኩል ታደርጋላችሁ? ግን ተሻሽሎ ከአረብም እኩል የሚሆንበት ጊዜም ያመጣልናል ኢንሻአላህ። አረብም ጉብኝት ለመዝናኛ ኢትዮጵያ እንጂ የሚሉበት ጊዜ አላህ ቅርብ እንደሚያደርግል ምኞታችን ነው። ማናችንም ያው የሱ አይሆንም አንልም። ነገር ግን ያው የምትደሰቱበት ሁሉም ነገር የሚደረግበት አላህ ቅርብ ያደርግልን። ሰላማችሁ ያብዛልን። የተሻለ ይወፍቃችሁ። እኛን ጋር መታችሁ እንደዚህ አንድ ላይ የምንበላልበት ጊዜ ቅርብ ያደርግልን። የሰው ሀገር የሰው ነው። ወጥተናል ገባን ምን ብለናል ብዙ ነገር እንትን ይል ይችላል። ነገር ግን የሆነ ነገር ቢሆን ከሀገራችን እኩል የሚሆን ነገር የለም። ከኢትዮጵያ አረብ ሀገር ይዛችሁ ምንም ብትሉ ምንም ያው ነው። በቃ ምንም ሌላ አዲስ እንትን የሚለን ነገር የለም እህቶቼ። የሀገራችን ነገር ብዙ ጊዜ መጥፎ ነገር የምታወሩ ወንድም እህቶቻችን መደሰት ነው። ሰው ሁሉም ይላል። አሁን እዚህም ያለው ሰው እህቶቼ ብታወጡ በእጃችሁ ያለ ነገር የፈለጋችሁ ነገር ገዝታችሁ ምን ብትሉ በማግስቱ ማን እንደሚሰጣችሁ አላህ ሱብሓነሁ ወተዓላ ሱብሓነክ። ግን እኛ በስደት እያለን አገር ገብተን ውሃ የሚጠጣ ነገር አንስታችሁ የምትበሉ ነገር ቤተሰባችሁ በችግር ቤተሰብ ያው የያዘው ያፉ ያወራል፣ ገዝቶ ያመጣል፣ ይበላል ስጋ እንጂ የትም ሆናችሁ ቢያንስ ሁሌ ባይሆን የስራ የሆነ ወጥቶ የሚገባ በሳምንት እሁድ ስጋውን ይዞ ማይገባ አለ? ምንም ሆናችሁ ምንም እንደው የሚያካብዱ ነገር እንደው አኪድ በቦታ ሊኖር ይችላል። ሽሮ ማቅርቦ ምንም ግን ፍቅር አለ፣ በቃ ደስታ አለ፣ በረካ አለ በቤቱ በቃ ያ ሰው ሁሉ በቃ ያውቀዋል አይደል? በሌለውም በቃ በረካ እንዳለ ደስታ እንዳለ ባለው ነገር ተደስቶ ቁጭ ይላል እንጂ
እንደዚህ ዩቱብ ላይ አባክኖ ዩቱብ ላይ ወሬ አውርቶ ዩቱብ ላይ እንዲህ ብሎ ዘንፎ ምን ብሎ ለምን ይደብቃል? ቤቱ በጥሩ ነገር ያለው ነው። ቤቱ በደስታው ያለው ያ ሰው ግን እኛም ብንሆን ከስደት ስንመጣ በቃ በጣም ፍራቻ በጣም እንትን ይደናል። እንዴት ሆኜ ለምደዋለሁ ያው በስንት ነገር ይዤ አረብ ሀገር እንደዛ ኖረሽ አገርሽ ገብተሽ ምትኖሪ ነገር ውለሽ መታድር እርግጥ ወር ድረስ ሰውም ስትልማመጪ ድረስ ሰውም ይዞ የሚመጣ ድረስ ወር ድረስ 2 ወር ድረስ ስትወጪም ያው የታክሲም ስትከፍይ ምናምን እንደዚህ ከፍዬ እኔ እኖረዋለሁ። ኧረ በዚህ ማለት ካፍንጫዬ ኧረ ወደ አረብ ስንት የሚመለሱ እህቶቻችን አሉ። ግን ስትገቢ እህቶቼ አደራችሁ ተረጋግታችሁ የያዛችሁም ስጦታ ያመጣችሁም ተረጋግታችሁ የማን ምን እንደሚሰጠው የኋላሽን ብዙ ጊዜ ነው። እኔ በሌላም እንኳን ቪዲዮ ስራላችኋለሁ። እንደዚህ ተረጋግታችሁ ልትኖሩ እንጂ ሌላ ነገር ብክች የሚደረግ ነገር አይሆንም። የብዙ ሰው ነው ባለው ነገር እንትን የሚለው። ለምን እንዲህ እንሆናለን? ለምን በቃ ጥሩ ነገር ብናወራ ያለ ነገር ብናወራ ከውሸት አላህ ይጠብቃል። ቻናሉ ከሆነ ቦታ የሆነ ነገር ይጨምርልኛል የሆነ ነገር ይመጣልናል ብለን ያልሆነ ነገር መቀባ እንትን ማለቱ ጥሩ አይደለም። አላህ ይጠብቃችሁ፣ ሰላማችሁ ያብዛልኝ። ሁሌም እኔ እናንተ ደስታ እንጂ ክፉዋችሁ ያሰማኝ። ሀገራችሁ ያብቃችሁና ተደስታችሁ ጥሩ ደረጃ የምትደርሱበት ነው እኔ ምኞቴ። መቼ ይሆናል? በስደት ያሉ እህቶቼ ከቤተሰቦቻቸው ከእናት አባቶቻቸው እንዴት ሆኖ ነው የሚኖሩ ብዬ እሱ ያሳስበኛል። አላህ ይጠብቃችሁ፣ ሰላማችሁ ያብዛልኝ። ሁሌም በደስታ ሁሌም በፍቅር አላህ ይሰብስበን። ሀገራችንም አንዳንዴ ያው ይሄ ፍቅርም እንትን ብሎት ነው እንጂ ሁሉም ነገር አለ። ሁሉም ነገር ሰው ወጥቶ ምን ብሎ የፈለገ ነገር አማርጦ ነው የሚበላ። እኔ አፌ ሞልቼ እንኳን አዋለ ሀገራችን ምናምን ለማለት ያው እሷ ስለተመቻት ልትሉኝ አያለው። ያወጣ ብሎም አንዳንድ ሰው እንትን ሊለው ይችላል። ታውቃላችሁ አሁን ብዙዎቹ አስፋልት ላይ በሆነ በችግር በምንም አንፈንግሮ ያው ከቤቱ እንደዚህ ወጥቶ ያው ስደት ወይም ወዶ እንትን እያለ ብዙ ነገር ሊኖር ይችላል። እሺ ከስደት አገራችሁ ቆሮ በልታችሁ ጥሩ አየር አግኝታችሁ ከእናት ከአባቶቻችሁ ልጅ ካለሽ ከልጅሽ ወንድሞችሽ ካሉ ከወንድሞችሽ ወጥተሽ ስትገቢ የባዳ ያው የአረብ በባህር የሚሄዱ ስንቶቹ ተበሉ፣ ስንቶቹ ህይወታቸው አጥተዋል። ስንት እናት ታለቅሳለች፣ ስንት ወንድሟ ልጇ እዚህ ጥታ ሂዳ ስንት የወደቀ ስንት ህይወቷ ያጣቻለች። እሱ እናስብም። በሀገራችን ይሄ የቀረበልን የ4 የ5 ብያችኋለሁ። አሁን የቀረበልኝ ስንት ሰው ይመጣል፣ ስንት ሰው እንጠግባለን። ፍቅር ነው በቃ በረካ አለው። ትንሽ ነገር ከያዛችሁ በረካ ባይኖር ዛሬ እኛ በፌስታል 10,000 ያውጥተን ይዘን 5,000 ያውጥተን ይዘን እስኪ የት ደርሽ ነበር። አላህ Subhanahu Wa Ta'ala ካወጣንም በቃ ከየት እንደሚመጣ ከየት ጭማሪውን እንደሚመጣ ታውቁ። ጠንከር ብላችሁ ከአረብ ሀገር የመጣ ብዙዎቹ ዘይነብ ብቻ ናት ተመልሽ የአረብ ሀገርም ልሂድ አትልም፣ ዘይነብ ብቻ ናት ተመችቷት እንደዚህ የሚለኝ ብዙ ገና በሱም ያዙኝ። አሁን እሺ አልሐምዱሊላህ ሀገሬ መርጫለሁ፣ በሀገሬ እንደፈለኩ ዘና ፈታ ብዬ እኖራለሁ ምናምን ስል አቤት እሷ ብቻ ናት ስንቶቹ የሉም እንኳን ጠፍተዋል፣ ስልካቸው ምንም የሚታይ ነገር የለም ትላላችሁ። እኔ አልሐምዱሊላህ ረብል ዓለሚን እዛም አመቻችሁልኛል። ግን በዛ እረፍት ስላገኝ 12 ዓመት በችግር ማንላችሁም ሴትያዬ ያው መዳሜም የመጀመሪያ እንጂ 2 ዓመት ከሞላ በኋላ በደስታ ኑራችልኝ። ጀዛሽን አላህ ይክፈልሽ ማማ ሽኩረን። እኔ ክሊዮም ላዝም ቪዲዮ ተስሚ ሙና ተስማ ሽኩረን አጉል እኔ ክሊዮም ታቱ ሀደ እኔ ምንም ሳይቸግረኝ ግን በሷ ቤት ለመውጣት አልሰጠችኝም። ኢጃዛ አልወጣሁም ምን አላልኩም። በ12 ዓመት በአንድ ቤት ያው 3 ጊዜ ሀገር መጥቼ ነው እንጂ በጣም በምን አሳለፍኩ። ያ የዛ ጊዜ አሁን ብዙ እህቶቻችን ዘይነብ አላገባሽ እስካሁን አገር ገብተሽ ሳታገቢ ምናምን የምትሉኝ አላችሁ። እረፍት ገና ያንሰኛል።
አለ እንቅልፍ እዛ ሀገር ታውቃላችሁ። በእንቅልፋችን 7 ሰዓት 8 ሰዓት ተነሺ፣ ይሄ ዶሮ ጥበሺ፣ ልጆቻቸው ጭምልቅ ያሉ ያያችሁ፣ አንዱ አምጪ አንዱ ምን እንዲህ ለፍተን ሆነን ኤርፖርት ላይ ተቀበለኝ እዛም ትዳር የምትይ እህቴ ተይ ራስሽ ጠብቂ። ብዙ እህቶቻችን እንደዛ ሆኖ ከኤርፖርት ላይ ተቀበለኝ ቢለሽ በትዳርሽ ሆነሽ የመጣብሽ ችግር መቼም ዩቱብ ወይም ዩቱብ ሆነ ሌላ ቦታ ገብተሽ አታወሪ እንጂ እያንዳንድሽ አቅሻለሁ። ምንም ሆነ ምንም ተረጋጉ። በወንድምሽ ቤት ረፍት አድርጊ፣ በእህትሽ ቤት ረፍት አድርጊ። የራስሽ የተመቻቸ ቤት እንደዚህ አምሻሽቶልሽ ያለሽ ከሆነ ፈታ በይ ቤትሽ ገብተሽ። ከዛ በኋላ አላህ የጻፈልን የትም ይሄድ ቸኩላ አፍሶ ለቀን ቸኩላ አይ እዛ ጋር ያየችኝ ያየኸኝ በቃ ይዘኸኝ ወደዛ ሂድ። ምን ደወለልሽ ወይ ምን ያቀብልሻለሁ ካለ እዛን ጥፍት ያለሽ ነገር እኔ አልሐምዱሊላህ ረብል ዓለሚን እስካሁንም እንዲህ በደስታ እንዲህ በያዝኩት ነገር መጣችሁ ታወጣላችሁ፣ ከዛ ልጅ ትወጣላችሁ፣ ከዛ ልጅ ቀጥሮ ትላላችሁ፣ የዛ ልጅ ትጋብዣለሽ፣ የዛ ልጅ ምትያል። ለዛ ነው ኢትዮጵያ ኖሮ እንደዚህ የያዝኩት በቦርሳዬ ምንም የለም የወጪ የጨርሽ የአረብ ሀገር ሄዳል ምናምን ምትይ እንዲህ የመጀመሪያ ከወንዶች ጋር እንደዚህ እንትን ያድር። መረጋጋት አለብሽ። እኔ አታውጪ ያፈቀርሽው ካለ ሐላልሽ ይዘሽ ለምን ወጣሽ? የወንድም እህቶች ለምን አደረግሽ? አይደለም መረጋጋት የመጀመሪያ ማንም ይሄብሻል። ማንም እቤትሽ የት ናት ይደወልልሻል፣ ይፈለግሻል። ልክ 3 ወር 2 ወር ካለቀ በኋላ ያ ሰው እዛ ጊዜ ነው የምታውቂው። አራድነት ካለሽ ወደ ኋላ ያደረግሽ በመጀመሪያ የተረጋጋሽ ተኛሽ ይበሉሽ እንቅልፍ እሷ ውጭ ትወጣለች። አይሳማ ፋራ ከኛ ጋር በመኪና እዛ የቱ ቦታ ምናም ይበሉሽ። መረጋጋትሽ ከዛ በኋላ ሰው ሁሉን ገብቶ እጅሽ ያለ ነገር ልቅቅም አድርገሽ ያ ሀዲያ ያመጣሽ ስጦታ ካካፈልሽ በኋላ ከሰጠሽ በኋላ የራስሽ ወደ ኋላ አድርገሽ አራድነት ካለሽ እኔም ሰው መክሮኝ ነው እንጂ ይሄ በራሴ ጊዜ አምጥቼ አይደለም። የመጀመሪያ ጊዜ የጫንኩት ይዤ የመጣሁ ምኑን እንክን አድርጊ ይጨንቃችኋል። ትገባላችሁ አይደለም? ያው ሀገራችን ነገር ሰው ሁሉም ወይ እቺ ከየት ይዛ መታ ነበር፣ ቤት የገብታ ነበር፣ የሆነ ነገር ይዛ እንትን ሳጥል በባዶ እጅ አትላላችሁ፣ ታወጣላችሁ። ሴቶች ምን መስጠት በቃ በእጅሽ ያለ ነገር በቃ ሳትሽ የእጅሽ ያለ ነገር ልብስሽ ምትቀይሪ አውታሻ። የመጀመሪያ እንደዛ ሆንኩላችሁ። ሂጄ ጠንከር ብዬ ሰርቼ ያለኝ ነገር ወደ ኋላ አድርጌ ከዛ በኋላ ነው። እሺ እንደዛ ነው። እየበላችሁም አፉም እያላችሁኝ ማሻላም እያላችሁኝ ሁሉም ነገር ያው ለእናንተ ነው። የወጣንበት አላማ ተሳክቶ ሀገራችንም ስንገባ የራሳችን ነገር ማሳሰብ አለብን። የኋላችን የሚጠቅም ነገር ከሌላውም ሰው ማጠያየቅ አለባችሁ። ሌላ እህቶቻችን ምክር የሚሰጣችሁ ነገር እህቶቼ ከዛ የምትልኩ ነገር ከወላጆቻችሁ ሀቅ አላህ ይጠብቃችሁ ነው እንጂ ብዙ ከባድ ነገር ነው። ጠንካራ ሴት ሆነሽ አታውጪ ይሉሻል፣ አታወጣም ይዛለሽ ይሉሻል፣ ብዙ ነገር ይሉሻል። ከአረብ ሀገር ስትመጪ ካወጣችም የአረብ ሀገር እዛ የዘነጠችበት እንደፈለገች የአረብ ሀገር ብር ተቀበሉ ይላችሁ። በቃ ብዙ በምንም ነገር ከተኛሽ እሷ ኩራተኛ ይዛ መታ ትተኛለሽ ይሉሻል። ወተሽ ካናገርሽ ከባከባ ብለሽ ከሰጠሽም የዛ እንደፈለጉ የመጣ ነው። ምን ልብስ ማውጥተሽ በዛም የተገዛለሽ ታውቃላችሁ። አረብ ሀገር የረመዳን ኢድ ቀን የተገዛልን ልብስ አምጥተን ምናምን ቂጥ የተጠረገበት ምን እኛ ይሄ ያተናል። በምንም ነገር ዝምታ ወርቅ ነው። ዝም ያለ ነጃ ወጥተዋል። ምንም ብታደርጊ ነቢያችን ሰለላሁ ዐለይሂ ወሰለም ያሉት ነው። ምንም ብናደርግ አላህ ሂዳያ ይስጣችሁ ብላችሁ ጠበቅ አድርጋችሁ ዝም ብላችሁ በቃ የራስሽ ብር አላዋጣሽም አልሰጠሽም ብር የቤተሰብሽ ጨክነሽ የተቸገረ ኢሃድ አንድ መያቅሽ አስፋልት በችግር ሆኖ አስፋልት ላይ ወደቀ እሱ ብታነሽ እሱ ብታበይ ሰደቃሽን በሌላ ቦታ ብታረጊ ይሻልሻል እንጂ ዘመዱማ ገብቶ በልቶ ከሰጠሽም ሰጠሽ ተሸክመ የመጣሽ ከዛ ያመጣችሁ ነው። ካልሰጠሽም እሷማ እንዲህ አድርጋ እንዲህ በቃ በምንም ነገር ጥሩ መልስ ያው አላህ ይመልስልን ብያችኋለሁ። ከዛ ደክመሽን መተሽን ብተኝም ይሄ ነገር አክል ስላለበት መቻሉ አላህ ይስጥሽ። ተረጋግተሽ በቃ ሰላምታሽን እንትን ብለሽ የምተኝበት ሰዓት ጊዜሽን እንትን ብለሽ አላህ ግን ለሀገራችሁ ያብቃችሁና ይሄ ነገር የራሳችሁ ማሰብ አለባችሁ።
እንደዚህ ነገ እኔ ምን ጠቅመኛል ምን ላድርግ ያለች እህቴ ነው በመጣሽ በ15 ቀን 3 ቀን ኑሮ ተወደደ ይሄ አቅቶኛል ብላ ሀገራ የምታስበው። አልሐምዱሊላህ ረብል ዓለሚን። እኔ በአንድም እህቴ ምክርም እኔም ያው ልፋቴ በምንም እንደዛ አስቤበት አልሐምዱሊላህ ረብል ዓለሚን በደስታ ነው ያለው። ብሉልኝ እራት እንብላ ብዬ የራት በጠራሁባችሁ ያው እንትን እያላችሁም እየበላችሁም አንዳንድ ነገር እንጫወት ምናምን ብዬ ነው ከእህቶቼ ጋር እራት እየበላን። ሰላማችሁ ብዙ ትርፍ ይበልልኝ። አላህ ይጠብቃችሁ። አላህ ሀሳባችሁ ያሳካላችሁ። እኛ ያው የብር ብለን እንወጣለን። በዛ ምን ማማር ነገር ብዙ ነገር አለ እህቶች። ብዙ ከቤተሰቡ እንትን ብለሽ ከወጣሽ ዲነን ስላም በዚህ እያለን መጀመሪያ ምን ነበር በጣም የእሱ ነገር ነው የሚያስደስተኝ ውዶቼ። አላህ ያሳካላችሁና እናንተ ተደሰቱ። አሰላም አለይኩም ወራህመቱላሂ ወበረካቱ። ሰላማችሁ ብዝት ይበልልኝ። አንዳንዴ ግን ብዙ እህቶቻችን በሆነም ባልሆነም ነገር ሌላ ውስጥ የሚገቡ እህቶቻችን አሉ። ለምን ያልሆነ ወሬ ሰምቶ ያልሆነ ነገር እንዲህ እየተደረገ ነው፣ አንቺ እንደዚህ ያለችኝ፣ እሷ እንደዚህ ብላኝ ነበር፣ እንደዚህ መስማት የለባችሁ ወይም በቃ እርግጠኛ ሆናችሁ ያያችሁ ነገር እንጂ ይዞ መውጣት ሆነ ከሌላም ቦታ የመስማት ነገር እንደዚህ ነገር አታድርጉ። ከደረሰበት ደርሳችሁ ካያችሁ እንጂ ምንም ሰው የሚተማመን ሰው የለም። አንድ ሰው ደግሞ አማናችሁ አንድ ሰው አማና በእናንተ እንትን ያለ ሰው አማና መጠበቅ አለባችሁ። በቃ ያቺ የራሷ ጉዳይ ነው። ጓደኛ ስትይዙ አንድ የአላህ የፈጣሪውን ፍራቻ ያለው የፈጣሪውን ፈርታለሽ እቺ ልጅማ የኔ መጥፎ ነገር ታመጣብኝ ብለሽ እቺ የአይሻት እህትሽ መያዝ አለብሽ። በእንደዚህ ነገር ነው እንደፈለግሽ ይሄ አገኘሁ ይሄ ማለትም የራሳችን ጎዳና። ሰላማችሁ ብዙ ይበልኝ። ሰላም አለይኩም ወራህመቱላሂ ወበረካቱ። መልካም ሌሊት ውዶች።